ጉቺዬ እስቲ በደንብ ተዘጋጅበት ይሄን ነገር። እኔ ባንቺ አላፍርም። ትረስ ሚ 100% ነው የምፈርም። እንዲያርጌ በዚህኛው ጣቴ እንዳያቶቼ እንዲያርጌ ነው የምፈርም። ቁጭ ብለሽ እርግጥግጧን አወጥሽ እችን ገመር ትደግማታለች። እች ጥንባታ ቁጭ ብለሽ ዲቦራ አጋዣለሽ፣ በዛ ትገቢያለሽ። እኛ በዚህ ያለን ሊያበዛለች አዲስ በቃ ኤቭሪባዲ ክፈት ቤቱ ነው ክፈት በሩን የጌታውን ጊፍተር ተቀምጬ ጊፍት ድሮ ነው ያላት ጊፍት ጉቺ ድሮ ከኔ ስመጣ ነው የነበራት ጊፍተር ቢኮዝ ታስቃለች፣ ትጫወታለች። እንዲያውም ጉቺ ባለውለታዬ ማለት ብትል ኑሮ እኔን ነበር የምትለኝ። አንድ ጌም አጫውቻታለሁ ያኔ ገና ስትመጣ አዲስ ስለነበረች ብዙ እንትን አላለችም። ኦኬ ማንኛውም ሰው የሚያደርገው ነገር ነው፣ ለማንኛውም የምናደርገው ነው። ብዙ ተከታይ ያኔ አላት፣ ግን ዛማች የሚባል አይደለም። ላይቭ ላይ ስትገባ እናጫውት ነበር። ይሄንን ቁማር አጫውታለች ብዙ ነገር። እንዲያውም እኔ ነኝ እንዲያውም ለእሷ እንትን ያልኩላት ብታውቂ ኖሮ እከካ ምን አድርገሽላታል? እንዲያውም አጣላሻት እንጂ ከህዝቡ ጋር አንቺ ከካ። አሁን ደግሞ አየሩ ተይዟል። ይሄ ህብረተሰብ አትከተዩ ብትይ እንኳን የሚከተለውን ነው የሚፈልገው። አትከተልኝ፣ ፎሎወራችሁን አንሱ ተባላችሁ እናንተ በጎቹ አንሱ ተብላችኋል። ፎሎወር ለምን አታነሱም? አሁን ከሷ እየሄዳችሁ ከምትሳደቡ ፎሎወር ማንሳት በጉች አይናቸው ቀልቷል እንዴ? ቀላል ቁጭ ብለሽ ጌምሽን ቀጥቅጪ እንዴ። ዱባይ ሀገር ሁና ጌም ብትጫወት ይገርማችኋል እንዴ? እቺ ጥንባታም አሜሪካ ላይ ቁጭ ብላ እየለመነች አይደል እንዴ? ይሄን እኮ ነው የምላችሁ። እቺ ጥንባታም ቁጭ ብላ ጌም ትጫወታለች። አክሊሉስ ምንድነው ልዩነቱ? ማንም ሰው መጫወት መብት አለው ጋይስ። በጌም ምንም እንትን የለኝም፣ ኮምፕሌን የለኝም። ስማርት የሆነ ሰው ይጠቀምበታል ሚዲያውን። በቃ ግን ልክ እንዳላችሁ ጥርዝዝ አትበሉ። ሰርታችሁ እንዳመጣችሁና ከኪሳችሁ እንዳወጣችሁት። እኔ ኦፍ ኮርስ ቁጭ ብዬ ማውራት እችላለሁ። እከካ አለኝ ካልኩሽ ማመን አለብሽ። ስላለኝማ ነው ላይፌ ቁጭ ብዬ የምኖረው። እከካ አንቺ ግን ነገ ከነገ ወዲያ የተሸቀልሻት ነገር ብታልቅብሽ ትሞቻታለሽ። ሁሉን ሰው ጀለሲ ነው የምትሉት። በምኑ ነው የሚቀናው? በሰርጀሪው በዚች ኦባሳንጆ ፊት እሷ የምትፈልግ ለምን እንደሆነ ታውቃላችሁ? እኔ ብቻ ልብላ፣ በቃ እኔ ብቻ ልብላ። በሌሊት እየተነሳች ጌም የምትጫወት ነበር። ዲቦራ ነበረች ያኔ ገብታ እሷን በሌሊት ጀመረች። አየሩን የተወሰነ ያዘችባት። አሁን ደግሞ ዲቦራ ደግሞ እንደ አዲስ ተነስታ ስትመጣ እየመጣች ቅንድባን ትላታለች። ከዛስ ጉቺ ደግሞ አሁን ገባች። ከዛ ሰርጀሪን መያት ስንት ሰው ነው? 1000 ሰው ቁጭ ብሎ በቀደምስ 700 ኮይን ነበረች። ምንም የሌላቱ ነው። ኢትስ ኦኬ ፋራ ካልሆነ በስተቀር 1 ብር ተሰጣት 2 ብር ማለት አንችልም። ጌሙ 1 ቀን ይሰጥሻል፣ 1 ቀን ታጫለሽ። እንደዛ ነው። ግን የእሷ ችግሯ ምንድነው? እኔ ብቻ ልብላ፣ በቃ እኔን የሚያሸንፈኝ ሰው አልፈልግም፣ ሰው አልፈልግም ነው የምትለው። በቃ ይኸውልሽ እናት አለ በ6 ፎሎወር የመጣሽው ልጅ ብሎክ አድርጌሻለሁ ነግሬሽ። ለምን ፎሎ ስለማታረጊ ነው፣ ስድብሽ አይደለም። ፎሎ ስለማታረጊ በትክክለኛው አካውንትሽ መጣሽ ጻፊ። ምን አባሽ እኛ ጀግና ነን ትሉ የለ። በትክክለኛው አካውንትሽ መጣሽ አውሪኝ ፌስ ቱ ፌስ። አሁን ደግሞ ለምን ጉቺ ሸቀለች እኮ ነው ጋይስ። ለምን ጉቺ ሸቀለች? ገብታ አየር ያዘች። እኔ ብቻ ልወጥውጥ። በቃ አንቺ ወድቀሻል እንዴ? በቃ ትወድቃለሽ፣ ማመን አለብሽ። አሁንም ወድቀሻል። ደግሞ እነዚህ በጎቹን ያዙሽ እንጂ አንቺ ወደቅሽው መቼ እንደሆነ ልንገርሽ። እቺ ነፍጠኝት ጋር የተጣላሽ ጊዜ በቃ ዳሴ ተበላብሽ። የፈለገ ብትጣይ ጉቺን በእንደዚህ አይነት ነገር መመለስ አልነበረብሽም። ናይስ ብትሆኝና ይሉንታ ቢኖርሽ ማለት የዋናት ጉድጓድ ቆፍራ ነው መቃብርሽ። ትረስሚ ክፋተኛ፣ ተንኮለኛ። እኔ ግን ለሰው ልጅ ተንኮል ምንድን ነው የሚሰራው ጋይስ? ያው ማንተዋወቅ ሰዎች ማለት ነው። ማንተዋወቅ ሆነ እንደ ጉቺ የተከራከረላት ሰው አለ እንዴ? ደግሞ ለዚች ጥንባታም እኔ በጉቺ ሳይድ ነኝ። ዛሬም ነገም ሰርጀሪ ገብተሽ ባወራሹ ያው ሪከርደሮች አሉ። እኔ እንኳን አልከተልሽም። አንቺ ጥንባታ ደግሞ እኔ የፈታችኝ ነገር ብሎክሽን ነው አጠናግሬ ያጠጣውሽ። እኔ ማሜ ከካም ልጅ አትዋሻት። አመልሽ ነው ነው። ለነገሩ አባቴ ሞዴሬተር ነው ስትል እኮ ነው እኔ ያቆምኩት። ከሷ አቆምኩ። በቃ
አባትሽ ይሄን ጉድሽን ያህል ማለት ነው ስትሳደብ አባቴ ይሆናል እንጂ ሚውት ያደረገው ስትል እኮ ነው የበታችነት ስሜት የሚሰማሽ። እህቶቼ ጋር እኔ ቁጭ ብዬ እዚህ ሚዲያ ላይ ስጫወት ወይ በመጡት ነገር ዲፌንድ ሊያደርጉኝ ሲመጡ የሆነች እንትን ይዘሽ መጥተሻል። ደግሞ እህቴ ናት ነው የሰፈሬ ልጅ ናት እያልሽ ከእሷ ጋር ሰርጀሪ አይሰማሽ? የበታችነት ስሜት የእናት አባትሽ ልጅ አብሮሽ የተወለደ ከሌለ የጀራ እናትሽ ጋር ራሱ በሰው አሁን ነው የተቀራረብሽው። በሰው አንቺ ታሪከኛ ታሪኩን ምንም ዘር የለሽም። የኛ ዘር ቢቆጠር ከቀድማያት እስከ ምን አባሽ የምን አባሽ ዘር እስቲ አስቆጥሪኝ። ቁጭ እንበልና እንቆጣጠር እስቲ የትኛው ዘር ይሄ ፊት ዘር አበላሽ ፊት ይሄ ፊት ይደገም ደግሞ ዘራችን ምናምን ሲሉ እኩል አርጉኝ፣ በቃ እኩል አርጉኝ ሁሉን ነገር። እኔ የበታችነት ስሜት ነው የሚሰማሽ። በዛ ላይ ደግሞ የምትሄጂበት ቦታ ተዝናናው ልትሄድ ነው። ይሄ ገና ከዚህ ሀገር እንደመጣን ህፃናት ይዘሽ ምናምን የምትሄጂበት ቦታ ሌላ ቦታ ሂጂ እንጂ ትራብል አድርጊ፣ ከሰው ጋር ተገናኝ፣ ሃንጋውት አድርጊ ከሰዎች ጋር። ገንዘብ አለኝ ብለሽ ተጠቀሚበት፣ ውጩን እዩ። እኔ ልጆቼን ህፃናት ላጫውት የሚሄድበት ቦታ መሄድ ጀመረች። ምስኪን ክርስቶስ። እኔ እንኳን እዛ ቦታ ሂጄ ቁጭ ብዬ የሆነ የሚበላ ነገር ይዤ ቁጭ ብል ልጆቼን እያጫወትኩ ነው። ልጆቼን ላጫውት ነው እንጂ ከስንት ዓመት በፊት የሄድኩበትን ቦታ አሁን ሊሄድበት እንዲህ ደግሞ ልጆቼን ላጫውት ነው። እኔ እንደዚህ አይነት ቦታ ሲሄድ ካየሽኝ ዝም ብዬ ወይ ቀዝቀዝ ያለ ድራፍቴን ወይ ቀዝቀዝ ያለ ቢራዬን ወይ የሆነ ነገር ይዤ እነሱ እስከሚጫወቱ ቁጭ እላለሁ። በቃ ልክ ተዝናናው ልትይን ነው። ከአመት እየመጣ ነው። ሂጂ እንጂ ቫኬሽን ሂጂ፣ የሆነ ቦታ ሂጂ፣ ተፋች ውስጥ ቲክታኩን ለተወሰነ ቀን ብሬክ አግኝ። ከሰው ጋር የሚያጣላኝ ምንድን ነው? በዚህ መጠን ከወንድም እስከ ሴትም እኮ ነው። ካላዛር ከሚኪ ከሁሉ ጋር ተነካክሰሽ፣ ከዚህ ደግሞ ያን ጌመሩ ማን ነው ስሙ? ምን አገባሽ? ያገባኛል። ይሄን የመሰለ ጮማ ወሬ አግኝቼ እሰይ ቁጭ ብዬ ነው ማወራበት። ይሄን ወሬ ኤቭሪዴይ በሰጠችበት አስተያየት ስለነጉት እየገባን አስተያየት እንሰጣለን። ከሷ ጋር የተጣላን ሰዎች ሁላችን ምን አገባሽ? ይሄን የመሰለ ወሬ ወጣ ለመስራቴ ምን ይሆኝ ነው? አሁን እየበላው አለማውራቴ ጠብቂኝ። አሁን ልጆቼን አንስቼ ስመጣ ቁጭ ብዬ ነው ማወራበት። ምን አገባሽ? ደፋር በምን ልንሰራው ነው? ይሄን ቀይ ወጥና ዱለት ቅቅል በምን ልንሰራው ነው? ኦልሞስት አንድ ዊክ እኮ ነው የቀረው። እነሱ ጥሩ ያኔ ሞቅ ይላል። ያኔማ ወሬው በደንብ ይጋጋላል። ማሚዬ ቡና ጨስ እያደረገች አቤት አምላኬ፣ የ50 ብር ጭስ አይደለም የ100 ብር ቢጨስ እያልኩኝ ዱለቴን ቀይ ወጤን ምንን እየበላው እየሰራው በዝች ጥንባታም ቁጭ ብዬ ያኔ እንዲያውም ይጋጋላል በጣም። ጉቺዬ እስቲ በደንብ ተዘጋጅበት ይሄን ነገር። እኔ ባንቺ አላፍረው ትረስሚ 100% ነው የምፈርም። እንዲያርጌ በዚህኛው ጣቴ እንዳያቶቼ እንዲያርጌ ነው የምፈርም። ቁጭ ብለሽ እርግጥግጧን አወጥሽ እችን ገመር ትደግማታለች። እች ጥንባታ ቁጭ ብለሽ ዲቦራ አጋዣለሽ፣ በዛ ትገቢያለሽ። እኛ በዚህ ያለን ሊያበዛለች አዲስ በቃ ኤቭሪባዲ ክፈት ቤቱ ነው ክፈት በሩን የጌታውን ይቃጠላሉ እኮ እነዚህ ደደቦቹ። ቅጥል እሰይ የሚለውን ልጅ አይደል እንዴ ያሽ ምዞሪው እሰይ። እኛም ደግሞ እሰይ ያዶናይ ነው አሁን እንትን እሰይ አሁን ስጽፉ እሰይ። ጭራሽ አዶናይን ይዘሽ ምን አገባሽ ትይኛለሽ? እሰይ ነው። እሱን ይዘሽ እኔን ምን አገባሽ? ደስ አይከብድም? እሰይ የስ እሷን የነካ ሰው ገደል ነው የሚገባው ጋይስ። እንትን እሷን የተከተለ ሰው ገደል ነው የሚገባ። እመኑኝ ገደል ነው የምትገቡት። ከተናገርኳቸው ሰዎች አንድ የበረከተ የለም። ያቺ ሴት ዳ ነው ሰላም የምትባለው ጊፍት ሰጫዋ ሞዴሬተሯ ቸሰተች ሄደች እንዴ። እኔ ማሚተኛው ወንኩኝ ያረማቀያ የት ዳ ነው ተለበለበች። አሁን የሰርጀሪ ጊፍተሮቼ ለቃቅሙ። ጊፍተር እኮ የኔ አይባልም። የዚህ ቲክታክ ጊፍተር አንድ ቦታ ጨዋታ ሲያይ ደስ ይለዋል፣ ለዛ ይሰጣል። ከዚህኛው ደግሞ ቦሪንግ ሲሆንበት ሌላ ቦታ ደግሞ ይሰጣል። የኔ አይባልም። ጊፍተር የህዝብ ነው። እንደው ይሄ ቅናት ቢጤ ይዟችሁ ካልሆነ በስተቀር ጊፍተር አይባልም። እኔ ቤት የሚሰጡ እነ ኤዱ
ያንቺ ጊፍተሮች ናቸው። ጊፍተሬ ልታያት ነው እሷ ሀብዬ ካንቺ በፊት የኔ ጊፍተሬ ነች። አሁንም ትሰጠኛለች። የኔን ሪከርድ አድርጋ ትፖስታለች። ኤዱዬ እኮ ምናምን ትላለች። እኛንን የምናውቃት ኤዱ አንደኛ ኤዱን ጠይቂያት። እኔ ነው ማውቃት ሀ ብላ ስትመጣ እዚህ ቲክታክ ላይ የኔ እዚህ ቁጭ ብላ አትወጣም ነበር ኤዱዬ። አሁንም አለች ትመጣለች። የኔ የሚባል ነገር የለም። ከኔ የሚሰጡሻል፣ ካንቺ የሚሰጣሉ። ሪከርድ አድርገው እኔንም ፖስት ታረጋለች ኤዱዬው። ኔቨር ኮምፕሌን አድርጌ አላውቅም። አንቺንም ታረግሻለች፣ እኔንም ታረገኛለች። የኔ የሚባል ነገር የለም። ብቻ ሄድ ብላት በይ እንደዚህ ተካፍለሽ ብይ። የኔ እንዴ የድሮ ታሪክ እኮ ያልጠፋብናለን እየተካፈልን የምንበላ እኮ እንዴ። እኔ ብቻ ላሸንፍ፣ እኔ ብቻ አየሩን ሊያዘው የሚባል ነገር የለም። ሰርጆ አሁን ልጆቼ ማምጣት አለብኝ ሰርጀሪ